ቅን መንገድ ማግኘት ከፈለጉ መመራት ከፈለጉ ዱዓቸው ተቀባይነት እንዲያገኝ ከፈለጉ በኔ ጣዓ ላይ እኔን በመታዘዝ ላይ ይቆሙ ብሎ ይላል አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala ወደ ባሪያዎቹ የቀረበ ነው ናም ነገር ግን በዒባዳ ወደሱ የተቃረቡ ወደሆኑ ባሪያዎቹ ነው ማለት ነው አላህ Subhanahu Wa Ta'ala ወደ እነሱ የሚቃረቡ እነዚህ አያዎች እንደሚያመለክቱት ዱዓ ኢባዳ እንደሆነ ዱዓ ለሙእሚን መሳሪያ እንደሆነ ነው የሚያመለክተው ማለት ነው አንድ ሰው መሳሪያውን ከሚፈራው ነገር ሊከላከልበት ይጠቀመዋል የሚፈልገውን ነገር ሊያድንበት ይጠቀማል ማለት ነው እንደዚሁ ሙእሚን በዚህ ዱዓ የሚፈራው የሆነውን ነገር አላህ Subhanahu Wa Ta'ala እንዲጠብቀው ይለምናል የሚፈልገው የሆነውን ነገር አላህ Subhanahu Wa Ta'ala እንዲሰጠው ይጠይቃል ይለምናል የሙእሚን መሳሪያ ነው ማለት ነው ዱዓ ትክክለኛው ይሄ ነው ያንዳንዶች ግንዛቤ ግን የተሳሳተና እንደዚሁም ደግሞ የተጣመመ የሆነ ግንዛቤ አላቸው ጫት የዱዓ መሳሪያ ነው ብለው ይላሉ የሙእሚን መሳሪያው ዱዓ ነው አማ ጫት ግን የዱዓ መሳሪያ ሊሆን አይችልም ሙስሊሞችን የሚጎዳ ነገር በሽታ ላይ የሚጥል ነገር ጥርሳቸውን የሚጨርስ ከአቅላቸው እንዲወጡ የሚያደርግ አእምሮአቸውን የሚቀይር ይሆን الخمر كل ما خامر العقل عقلن የቀየረ ነገር ሁሉ خمر ይባላል ጫት የዱዓ መሳሪያ ሊሆን አይችልም ማለት ነገር ግን የሙእሚን መሳሪያው ዱዓ ነው ወደ አላህ Subhanahu Wa Ta'ala ሙእሚን በዱዓ ምን ይላል ይቃረባል አላህ Subhanahu Wa Ta'ala በመለመን ዱዓ ካለው ትልቅ ቦታ ካለው ትልቅ ደረጃ የተነሳ ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን ቀዳ የአላህ Subhanahu Wa Ta'ala ውሳኔን ሁሉ እስከመመለስ እንደሚደርስ رسول صلى الله عليه وسلم قال كما رواه أبو داود الترمذي عن سلمان الفارسي رضي الله عنه أن رسول الله صلى الله عليه وسلم قال لا يرد القضاء إلا الدعاء ولا يزيد في العمر إلا البر رسول صلى الله عليه وسلم بزي حديث من إلى لا يرد القضاء إلا الدعاء يا الله سبحانه وتعالى وصاني مملس يلم مكير يلم دعاء بيهون انجي بلوال رسول صلى الله عليه وسلم الله سبحانه وتعالى عند باريا ولا يهون مصيبة صفوبتال وسنوبتال دعاء በሚያደርግበት ጊዜ ያ ሙሲባ ይሄድለታል ማለት ሱጋ ከመድረሱ በፊት ወይም ደግሞ አላህ Subhanahu Wa Ta'ala በሱ ላይ ያመጣበት ሙሲባ አለ ዱዓ በማድረጉ ምክንያት አላህ Subhanahu Wa Ta'ala ያነሳለታል ማለት ሊቆይበት የነበረው ስቃዩ ሊራዘምበት የነበረው አላህ Subhanahu Wa Ta'ala ምን ያደርግለታል በዱዓ አማካኝነት ያ የመጣበት ሙሲባ ያነሳለታል ማለት ለዚህ ረሱል ሰለላሁ ዐለይሂ ወሰለም አሉ ላ يرد القضاء الا الدعاء ራሱ ዱዓው ከአላህ Subhanahu Wa Ta'ala ቀደር ነው ማለት ዱዓ ከአላህ Subhanahu Wa Ta'ala ውሳኔ ነው ማለት አላህ Subhanahu Wa Ta'ala ከለም ይባለው ባሪያዬ ዱዓ ያደረገ እንደሆነ ሊታመም ነበር በሽታ ሊመጣበት ነበር ዱዓ የሚያደርግ ከሆነ አይምጣበት ይላል ነገር ግን ያላደረገ እንደሆነ ግን ያ በሽታ ይዟል ማለት ከለም ይባለው ባሪያዬ ዱዓ ያደረገ እንደሆነ ንብረቱ ሊወድም ነበር አይወደም ይላል ካላደረገ ግን ሊወድም ነው ማለት ዱዓ የአላህ Subhanahu Wa Ta'ala ቀዳ ውሳኔ እንደሚመልስ ረሱል ሰለላሁ ዐለይሂ ወሰለም ተናገሩ ይሄ ዱዓ ያለውን ደረጃ ነው ምን የሚለው የሚያመላክት ولا يزيد في العمر الا البر የሰውን እድሜ ደግሞ አይጨምርም አሉ ረሱል ሰለላሁ ዐለይሂ ወሰለም መልካም ስራ በጎ ምግባር እንጂ ብለዋል የአላህ መልእክተኛ አንድ ሰው ጥሩ ስራ የሚሰራ ከሆነ መልካም ስራ የሚሰራ ከሆነ እድሜው ራሱ ይጨምርለት በዱንያ ላይ አላህ Subhanahu Wa Ta'ala 60 አመት እንዲኖር ወስኖ ከሆነ
በመልካም ስራው 70 ዓመት እንዲኖር ያደርገዋል ማለት ነው በጣዓ ላይ በኸይር ላይ እንዲቆይ ያደርገዋል ማለት ነው ናም ስለዚህ ሁለት እድሜ ነው የሚቀመጠው ለሰው ልጅ መልካም ስራ ለሚሰራ ሰው ይሄን ያህል ይቆያል ያልሰራ እንደሆነ ይሄን ያህል ይቆያል ተብሎ ማለት ነው ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም እድሜን የሚጨምሩ የሆኑ ነገራቶችን ጠቅሰዋል በሐዲሳቸው ሲለቱ الرحم وحسن الخلق وحسن الجوار يعمران الديار ويزيدان في الأعمار بالوالو يا الله ملكتين نعم ዝምድናን መቀጠል እንደዚሁም ጥሩ ስነ ምግባር ጥሩ ጉርብትና እነዚህ የአንድ ሰው በቤት ውስጥ ያለው ኑሮ ያማረና በረካ ያለበት እንዲሆን እንደሚጠቅሙ ረሱል ሰለላሁ ዐለይሂ ወሰለም ተናገሩ እንደገና ደግሞ እድሜውንም ራሱ እንደሚጨምሩለት ማለት ነው ጥሩ ስነ ምግባር ካለው ዝምድናንም ይቀጥል ከሆነ ጥሩ ጎረቤት ከሆነ እድሜው ይጨምራል በተቃራኒው ደግሞ መጥፎ ጎረቤት ከሆነ ስነ ምግባሩ መጥፎና የተበላሸ ከሆነ ናም ዝምድናንም ይቆርጥ ከሆነ እድሜው እንደሚያጠር ረሱል ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው አመላክተዋል ማለት ነው ሻሂዱ የመጀመሪያው የሐዲሱ ክፍል ነው لا يرد القضاء إلا الدعاء ብለው ያሉበት ረሱል ሰለላሁ ዐለይሂ ወሰለም የአላህን ሱብሓነሁ ወተዓላ ውሳኔ እስከ መቀየር እስከ መመለስ እንደሚደርስ ነው ዱዓን ረሱል ሰለላሁ ዐለይሂ ወሰለም ምን ያሉት የተናገሩት ማለት ነው ናም ስለዚህ በተለይ ይሄ ያለንበት የሆነው ወር አላህ ሱብሓነሁ ወተዓላ በዚህ ዱዓ አማካኝነት ናም ባሪያዎቹን ከጀሃነም እሳት ነፃ የሚያደርግበት ነው ምን አሉ ረሱል ሰለላሁ ዐለይሂ ወሰለም إن لله عتقاء في كل يوم وليلة الله سبحانه وتعالى برمضان ورست كاننا بمشቱ ክፍለ ጊዜ ላይ ከጀሃነም እሳት ነፃ የሚያደርጋቸው ባሪያዎቹ አሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም وإن لكل مسلم في كل يوم وليلة دعوة مستجابة ብለዋል ትልቅ ፍርሳ ነው ትልቅ እድል ነው ያለን ማለት ነው በዚህ በረመዳን ወር ለሁሉም ሙስሊም በቀኑም በምሽቱም ክፍለ ጊዜ ተቀባይነት ያለው ዱዓ እንዳለው ረሱል ሰለላሁ ዐለይሂ ወሰለም ተናገሩ ማለት ናም ስለዚህ ዳዓዋችን ሙስተጃብ ከሆነ በዚህ ወር በጧቱም በምሽቱም ክፍለ ጊዜ ሳንሰለች አላህን ሱብሓነሁ ወተዓላ ልንለምን ይገባል ማለት ነው ናም አንዳንድ ሰዎች ምን ይመስላቸዋል ዱዓ ተቀባይነት ያለው ፍጡር ሰዓት ላይ ብቻ ይመስላቸው ፍጡር ሰዓት ላይ ብቻ ዱዓ ሲያደርጉ ይታያሉ ነገር ግን ይሄ የተሳሳተ ግንዛቤ ነው ማለት ነው ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ በሁሉም በቀኑም በምሽቱም ክፍለ ጊዜ ለሙስሊም ዱዓው ሙስተጃብ እንደሆነ ነው የተናገሩት ማለት ስለዚህ አላህን ሱብሓነሁ ወተዓላ ሳንሰለች ልንለምነው ይገባል አላህ ሱብሓነሁ ወተዓላ ደግሞ ደስ የሚወደው ባሪያዎቹ እሱን ችክ ብለው ናም ሲጨቀጭቁትና ሲለምኑት ነው ማለት ነው ለዚህ ነው ሻኢሩ ምን ያለው ናም لا تسألن بني آدم حاجة وسأل الله الذي أبوابه لا تحجب الله يغضب حين تركت سؤاله وبني آدم حين يسأل يغضب نعم يسأل لجمنا من أقرات طيق بلو إله ያንን በሮቹ የማይዘጉ የሆነው አላህ Subhanahu Wa Ta'ala የርዝቁ በር ሁሉ ጊዜ ክፍት የሆነውን አላህ Subhanahu Wa Ta'ala ለምን ብሎ ጠይቅ ብሎ ይላል ማለት አላህ Subhanahu Wa Ta'ala የሚቆጣው እሱን መጠየቅ የተውክ ጊዜ ነው እሱን መለመን የተውክ ጊዜ ነው ነገር ግን የሰው ልጅ የሚቆጣው መቼ ነው ስትጠይቀው ነው ብሎ ይላል ማለት ስለዚህ አላህ Subhanahu Wa Ta'ala እንደ ሰው ልጅ አይደለም አላህ Subhanahu Wa Ta'ala ችክ ብለን ስንጠይቀው ደጋግመን ስንለምነው አላህ Subhanahu Wa Ta'ala ይወደ ስለዚህ በቃንም በምሽቱም ክፍለ ጊዜ አላህ Subhanahu Wa Ta'ala ልንለምን ይገባል ማለት ነው በተለይ በዚህ ወር ቀኑም ምሽቱም ዱዓ ሙስተጃብ የሆነበት ጊዜ ላይ ማለት
وإن لكل مسلم دعوة لكل مسلم في اليوم والليلة دعوة مستجابة እንዳሉት ረሱል ሰለላሁ ዐለይሂ ወሰለም በተለይ آخر الليل ላይ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት نعم ينزل ربنا تبارك وتعالى إلى سماء الدنيا حين يبقى ثلث الليل الآخر ብለዋል ረሱል ሰለላሁ ዐለይሂ ወሰለም ጌታችን አላህ Subhanahu Wa Ta'ala ወደ ሰማይ ዱንያ ለዱንያ ቅርብ ወደ ሆነችው ሰማይ ይወርዳል ብለዋል ከሌሊቱ 1/3 በሚቀርበት ጊዜ يقول من يسألني فأعطيه ومن يدعوني فأستجيب له ማን ነው የሚጠይቀኝ የምሰጠው ማን ነው ዱዓ የሚያደርግ ለዱዓው መልስ የምሰጠው ብሎ አላህ Subhanahu Wa Ta'ala በዛ ወቅት ላይ ባሪያዎቹን ይጠይቃል ማለት ነው ይሄንን ወቅት መጠቀም አለብን ዱዓ በማድረግ አላህን Subhanahu Wa Ta'ala ምን በማለት በመለመን ማለት በተለይ ረሱል ሰለላሁ ዐለይሂ ወሰለም እንደገለጹት نعم ጾመኛ የሆነ ሰው ዱዓ ሙስተጃብ እንደሆነ እንደዚሁ ተናግሯል ثلاث دعوتهم مستجابة ብለዋል ረሱል ሰለላሁ ዐለይሂ ወሰለም ሶስት አይነት ሰዎች የሚያደርጉት ዱዓቸው ተቀባይነት ነው አሉ አላህ Subhanahu Wa Ta'ala ዘንድ ተቀባይነት አለ የመጀመሪያው የጠቀሱት ዳዕወቱል ዋሊድ ወላጅ የሚያደርገው ዱዓ ለልጁ ወዳዕወቱል ሙሳፊር ጉዞ የወጣ ሰው የሚያደርገው ዱዓ ወዳዕወቱስ ሷኢም ጾመኛ የሚያደርገው ዱዓ ብለዋል ረሱል ሰለላሁ ዐለይሂ ወሰለም እነዚህ ሶስት አይነት ሰዎች ሶስት አይነት ሐል ላይ ያሉ ሰዎች አላህ Subhanahu Wa Ta'ala ዘንድ ዱዓቸው ተቀባይነት አለው ማለት ነው نعم دعوة الوالد ወላጅ ለልጁ የሚያደርገው ዱዓ አላህ Subhanahu Wa Ta'ala ዘንድ ተቀባይነት አለው ስለዚህ ወላጆች ልጆቻቸውን ከመራገም ይልቅ ለዓና ከማውረድ ይልቅ ናም ዱዓ ሊያደርጉላቸው ነው የሚገባው ማለት ነው አንድ ልጅ የማፈንገጥ ሁኔታ ሲታይበት ያለ መታዘዝ ሁኔታ ሲታይበት አባት ቀጥቅጦ ደብድቦ ምን ብሎ በቃ ይሄ ድንጋይ ነው ብሎ መተው አይደለም አላህ Subhanahu Wa Ta'ala ሊለምንለት እንዲያስተካክለው ሊጠይቅ አላህ Subhanahu Wa Ta'ala ይገባል ማለት ሁሉ ጊዜ እንደው መሆን ያለበት ዱዓን አላህ Subhanahu Wa Ta'ala ሊለምንለት ነው የሚገባው አላህ Subhanahu Wa Ta'ala እንዲያስተካክል ናም ምክንያቱም የወላጅ ዱዓ ለልጅ ሙስተጃብ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ተናግሮ በዱዓ አላህ Subhanahu Wa Ta'ala እንዲመልሰው እሱን ነው መለመን ያለብን ማለት ነው ልጆቻችንን አላህ Subhanahu Wa Ta'ala ምን እንዲያስተካክልልን ካለበለዚያ እኔ አቃተኝ ምን ላርገው ይሄ ልጅ ምናም ብሎ ወላጅ የሚተወው ከሆነ ነገሩ እየባሰ ነው የሚሄደው ማለት ነው ናም ሸዋሪዎች መንገዶች ከሱ ልጅ አዛ ምን አይሉም አይተርፉ መንገድ ላይ የሚንቀሳቀሱ ሰዎች ከሱ ከልጁ አዛ አይተርፉ ድንጋይ ሊወራወርባቸው ይችላል ሊሰድባቸው ይችላል የተለያየ ሊያንቋሽሻቸው ይችላል የሰው ቤት አዛ ሊያደርግ ይችላል በተለያየ መልኩ ማለት hatta መሳጅዶች ራሱ ከነሱ ላይ ተርፉ ይችላል በተለይ ደግሞ በእንደዚህ አይነት ወር ዒባዳ በሚሰራባቸው በሆኑ ሌሊቶች ላይ ማለት ናም ልጆቻችንን መያዝ ያልቻልን የሆኑ ወላጆች አላህ Subhanahu Wa Ta'ala ዘንድ እንዳንጠየቅ ልንፈራ ይገባል ሰላት ብለን አምጥተናቸው አጠገባችን አድርገን ማንከታተላቸው ከሆነ ሰጋጅ ይሰግዳል እነሱ ከኋላ የሚራገጡ የሚራበሹ የተለያየ አይነት ሐል ላይ ሆነው ሰጋጅን መሽጉል የሚያደርጉ ምናልባት ኢማሙን የሚቀራውን ሁሉ እስከሚያስጠፉ ድረስ የሚደርሱ ከሆነ ለወላጅ አደጋ ነው ማለት ነው በዚህ መልኩ ላይ ያሉ የሆኑ ልጆችን እዚህ ቦታ ላይ ይዞ መምጣት ዒባዳ ቦታ ላይ አምጥቶ ሰጋጆችን አዛ ማድረግ የሚያስጠይቀው ይሆናል ማለት ስለዚህ ልጆቻችን ልንይዝ ይገባል ካመጣናቸው አጠገባችን ልናደርግ ይገባል ካልሆነ ማንችል ከሆነ ቤታቸው ነው መቀመጥ ያለባቸው ማለት ና ዱዓ ልናደርግላቸው ይገባል በዚህ ሐዲስ ላይ እንዳለ አላህ Subhanahu Wa Ta'ala እንዲያስተካክላቸው ሷሊሆች እንዲያደርጋቸው ወንዶችም ይሁኑ ሴቶች ዱዓ ያደረግን እንደሆነ ለልጆቻችን
እናየዋለን በአይናችን ራሱ ማለት ነው እዚሁ ዱንያ ላይ قبل الآخرة الله سبحانه وتعالى من سيادرقاتشو سيستاكلاتشو نعم وكذلك ولتنيا رسول صلى الله عليه وسلم يالوت دعوة المسافر ጉዞ የወጣ ሰው ሙሳፊር የሆነ ሰው የሚያደርገው ዱዓ ተቀባይነት እንዳለው ረሱል ሰለላሁ ዐለይሂ ወሰለም ተናግሯል ነገር ግን ሙሳፊር ሆኖ ዱዓው ተቀባይነት ሊያገኝ የሚችል ሆኖ ነገር ግን ዱዓው ተቀባይነት እንዳያገኝ ደግሞ የሚያደርጉ ነገሮችን ሊጠነቀቅ ይገባል ለምሳሌ ሐራምን የሚበላ ከሆነ ናም ረሱል ሰለላሁ ዐለይሂ ወሰለም እንዳሉት በሐዲስ እንደመጣው ثم ذكر الرجل أشعث أغبر يمد يديه إلى السماء أو يطيل السفر أشعث أغبر يمد يديه إلى السماء يا رب يا رب ومطعمه حرام وملبسه حرام ومشربه حرام وغذي بالحرام فأنا يستجاب لذلك رسول صلى الله عليه وسلم سلان سو هنيتا بحري تناقر يا سو سفر وطوال ጉዞ ወጥቷል ከጉዞ የተነሳ ደግሞ ጸጉሩ ተንጨባሯል አቧራ በባራ ሆኗል በዚህ አይነት ሁኔታ ላይ ያለ ሰው እጁን አንስቶ ዱዓ በሚያደርግበት ጊዜ አላህ Subhanahu Wa Ta'ala ዘንድ ተቀባይነት ይኖራል ናም ምክንያቱም ሙሳፊር ነው እንደገና ዱዓ ያደረገ ነው ተጎሳቁሎ ነው ያለው አላህ Subhanahu Wa Ta'ala ዱዓውን ይቀበለው ነበር ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ግን እንደዚህ አይነት ሐል ላይ ሆኖ ዱዓ ሙስተጃብ የሚሆንበት ሐል ላይ ሆኖ ነገር ግን የሚበላው حرام ነው የሚጠጣው ከሐራም ነው የሚለብሰው ራሱ ከሐራም ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ሰውነቱ ራሱ የተገነባው በሐራም ነው ይሄ ሰው ያ ረቢ ያለ አላህን Subhanahu Wa Ta'ala ይለምና እንዴት ዱዓው ተቀባይነት ሊያገኝ ይችላል ብለው አሉ ረሱል ሰለላሁ ዐለይሂ ወሰለም ናም አጭበርብሮ አምታቶ ምን ብሎ ዋሽቶ ከሰዎች እንደዚህም حرام ነገር ሁሉ እየሸጠ ለቤተሰቦቹ ያመጣል ለራሱም ይጠቀም ይሄ ሰው የሚያደርገው ዱዓ ተቀባይነት እንደሌለው ነው ረሱል ሰለላሁ ዐለይሂ ወሰለም የተናገሩ ወይላ ሙሳፊር የሆነ ሰው የሚያደርገው ዱዓ ተቀባይነት እንዳለው ረሱል ሰለላሁ ዐለይሂ ወሰለም አስቀምጠዋል ዳዕወቱል ሙሳፊር ሶስተኛው የጠቀሱት ዳዕወቱ الصائم ጾመኛ የሆነ ሰው የሚያደርገው ዱዓ ብለው አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ፍርሳ ነው ያለንበት ወር ለኛ እድል ነው ማለት ነው አላህ Subhanahu Wa Ta'ala ዱዓችንን የሚቀበልበት ሐል ላይ ነው ያለነው ማለት ነው ስለዚህ አላህ Subhanahu Wa Ta'ala አብዝተን ልንለምን ይገባል ዱዓ ልናደርግ ይገባል ይሄንን ያደረግን እንደሆነ ዱዓችን ሙስተጃብ ሊኖረው ናም የቀረበ ይሆናል ማለት ኢባዳ ላይ መጠናከር ያስፈልጋል ኸይር ነገር ላይ እንደዚሁ መሽቀዳደም ያስፈልጋል እነዚህን አውቃቶች እንደዚሁ ዱዓ ሙስተጃብ የሚሆንባቸው ጊዜያቶችን መጠባበቅ ያስፈልጋል በተለይ ደግሞ ማለት አንድ ሰው ዱዓ ሙስተጃብ ሊሆንበት ከሚችልበት ሐል ሁኔታ ረሱል ሰለላሁ ዐለይሂ ወሰለም ከገለጹት ውስጥ ስጁድ በሚያደርግበት ጊዜ እንደሆነ አስቀምጦ አቅረቡ ማ يكون العبد عند ربه وهو ساجد ስጁድ ላይ በመንሆንበት ጊዜ ስጁዳችንን አርዝመን ዱዓ ማድረግና አላህን Subhanahu Wa Ta'ala መለመን ይገባናል ማለት ነው ዱዓ ሙስተጃብ እንደሚሆን በዚህ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም ተናግሯል አቅረብ ማ يكون العبد الى ربه وهو ساجد ስጁድ ላይ በሚሆንበት ጊዜ ስለዚህ ስጁዳችንን ማርዘም አለብን ማለት ነው በቂ የሆነ ዱዓ ማድረግ የምንችልበት ርዝመት ሊኖረው ይገባል ማለት ነው ቂያማችን እንደሚረዝመው ሁሉ እንደዚሁም ደግሞ ሩካችን ስጁዳችንም የረዘመ ሊሆን ይገባዋል ማለት ነው بالنسبه للقيام ከቂያሙ አንፃር ማለት ነው ወይላ የቆምነውን ያክል ስጁድ ልናደርግ ሩኩዕ ልናደርግ አይደለም ግን የበለጠ ዱዓ ልናደርግ የምንችልበት መጃል ጊዜ ልናገኝ ይገባል ማለት ነው ናም ስለዚህ አላህ Subhanahu Wa Ta'ala ዘማናው ከምንጠቀም ያድርገንና በዚህ ዱዓ ላይ ልንበረታ ይገባል سبحانك اللهم ربنا وبحمدك اشهد ان لا اله الا انت استغفرك واتوب اليك